ሳችሁ የምትኮሩበት ማንነት የለ። የምትኮሩበት ነገር አንድ ነገር ምንድነው? ድድብናና ስግጥናችሁ ነው። ስለዚህ ምን ታደርጋላችሁ? ሴቶች ጋር ሄዳችሁ ኮሜንታቸው ላይ ላይቭ ሲገቡ ልብዳሽ፣ እንዲህ ላርግሽ፣ ከኔ ጋር ብተኝ እንዲህ ባረግሽ ምናምን ትላላችሁ። ኢንቦክሳቸው ላይ ሄዳችሁ ደግሞ ዘነዘናችሁን ይዛችሁ ትልካላችሁ። ዘነዘናችሁን ይዛችሁ ከዛን እሷ እዚህ መታ ስታወራ ደግሞ ወንድ ተጠላ ትላላችሁ። ወንድ እንዲህ ኖ ያስናቃችሁ እናንተ ናችሁ፣ እሷ አይደለች። ራሳችሁ ሄዳችሁ ቴክስት ስቶሪ ላይ ነበራችሁ። ሰው እንዴት ሙሉ ስሙን አስቀምጦ እንደዛ ያደርጋል? እንደዚህ አይነት ብልግና እንደነገርኳችሁ እኔ ምንም የፈራው ነገር የለም፣ ቦል ስላለኝ ነው ብያችኋለሁ። አና መወዳት ጓደኛዬ ናት፣ እህቴ ናት፣ በጣም ታውቃለች። እሷን በጣም እንደምወዳት ግን የሆነ ክሪቲሲዝም መነሳት ካለበት አነሳለሁ። መናገር የምፈልገውን ሚዲያ ላይ የወጣ ነገር ስለሆነ ነው። ፐብሊክ ላይ የወጣ ነገር መወያየት እችላለሁ። እከላይ ያነሳው ሀሳብ ልክ አይደለም፣ እከላይ ያነሳው እነሱን ዲስሪስፔክት በሚያደርግ ወይ እነሱን በሚሳደብ ወይ አይደለም። ለምሳሌ ቅድም እንደነገርኳችሁ እሸቱ አሜሪካ ሄጄ ገዳም አቋቁሟለሁ ብሎ ያሰባሰበው ሀኒቾዬ፣ ቴንኪዩ የኔ ፍቅር፣ ቴንኪዩ አለሽ እንዴ? አላወኩም ነበር ስበጠረቅ ይሉ። ቴንኪዩ ሀኒቾዬ፣ እንደምወድሽ ታውቂያለሽ። በጣም ነው የምወድሽ። በጣም ደግሞ አሁን ይህ ሁሉ ህዝብ ስላሸበሸበ አይደለም የምወድሽ፣ ታውቂያለሽ አንቺ። ያኔ ብዙ ሰው ከአንቺ አጌነስት እያለ ከአንቺ ጋር ነበርኩኝ ያኔ ራሱ። በጣም የዋህ እንደሆንሽ ሁሌ ነው የማወራው። በጣም የምትጠሪ ቤተሰቦችሽን ለማኖር ቅድምም እያልኩ ነበር። በጣም የምትጠር ልጅ ናት። ግን አሁንም አንቺም እኔም በምናውቀው ወይ በጣም ያናደው ወይ ምንድን ነው ሀሳቡ ከእሸቱ መምጣት የለበትም። ግን ያነሳው ሀሳብ ልክ ነው። ልክ ነው ስልሽ አንቺ ራስሽን አውቀሻል ምናምን፣ አንቺ ምንም እንደማያደርግሽ አውቃለሁ፣ ምንም እንደማያደርግሽ አውቃለሁ ስልሽ ያን ያህል ዲፕ ዳውን የሆነ በቃ እሱ በአንቺ አሁን አቴንሽኑን ለማስመለስ መሞከሩ ነው የሚያናደው እንጂ በጣም ብዙ ልጆች ይሄ በተለይ ውስኪ ምናምን ያለው ጋር እውነት ጊዜ ያስፈልጋል። ሰይጣንም እኮ ኮንፊውዝ ይሆንብናል። ኮንፊውዝ ይሆንብናል ስላችሁ እንዴ እኔ ራሱ አላሰብኩትም የሚልበት አንዳንድ የኢትዮጵያ ባህሪ እንደዛ በቤተሰብ መምጣቱ ነው ጥፋቱ። ልክ ነው እሱ ነገር ቬሪ ዲስሪስፔክትፉል አይ ነው አውቃለሁ። ቤተሰብ ጋር ምንድን ነው ይሄ እንደዚህ ብለው ያሳደጓት ምናምን ያለው ልክ ነው። የትኛውም ቤተሰብ እንደዛ ብሎ አያሳድግም። ባይዘው ኢትዮጵያ ውስጥም ትልቁ ብዬ የማስበው ችግር ምን እንደሆነ ታውቃላችሁ? አብዛኛው ሰው ጀጅ ሲያረጋችሁ ከቤተሰባችሁ ነው የሚጀምረው። አብዛኛው ሰው በጣም ስድነት ነው ይሄ። ስለ ቤተሰብ አስባለሁ ብላችሁ ስለ ቤተሰብ አስባለሁ የምትሉ ሰዎች፣ የእናት ፍቅር አለኝ ብላችሁ የምታስቡ፣ እናቴን ወዳለሁ ምናምን ብላችሁ የምታስቡ ሰዎች 1% ላጠፋው ጥፋት ቤተሰቦቹን ለምን ታዋርዳላችሁ? ቤተሰብ የምትወዱ ከሆነ ከልጁ ጥፋት ጋር ምን አገናኘው? እኔ አሁን ለምሳሌ በጣም ባለጌ ነኝ። ለምሳሌ በጣም የምናደደው በባለፈው እያሳየኋችሁ ነበረ። አሁን ራሱ ስድብ ባወጣ ደስ ይለኛል። ይሄ ሰውዬ ፎቶ ላይ ላርገውና ላሳያችሁ። ይሄ ሰውዬ በጣም ያናደኝ እነዚህ ሰዎች ሁለቱ ሰዎች በጣም በህይወት የምጠላው ሰው ማለት ነው። እዚህ ላይ አይደለም በሱ ፍቃድ የሚባል ሰውዬ በጣም ምጠላው ሰውዬ በየትኛው ላሳያችሁ? በሱ ፍቃድ ታውቁታላችሁ። በጣም ምጠላው ሰውዬ ማለት ነው። እዚህ አጋጥሙኝ ያልኩት ሪንግ ውስጥ አጋጥሙኝ። አክባሪ ናቸው፣ ቤተሰብ አክባሪ ነን ብለው ግን መጀመሪያ አታክ የሚያደርጓቸው አሁን በሱ ፍቃድ የሚባለው በእኔ ቪዲዮ ሲሰራ መጀመሪያ አታክ ያደረገው የኔን እናት ነው። በእኔ ቪዲዮ ሲሰራ ማረገው ነገር እኮ ልክ እንዳልሆነ እኮ እኔን መናገር ትችላለህ። እኔን መናገር ይችል ነበረ። አሁን በሱ ፍቃድ በእኔ መጀመሪያ ቪዲዮ ሲሰራ
ይሄ ልጅ የሚያነሳው ሀሳብ ደስ አይለኝም ምናምን፣ ግን ዘሎ እናቴ ጋር ሄደ እና እሱን ቪዲዮ አየችው። ሀኒቾ ያለሽ በጣም እና ይሄ ሁሉ አታክ እየተደረግሽ ራሱ ቤተሰቦችሽ በአንቺ ሳይድ መቆማቸው በጣም ይወዱሻል ማለት ነው። ነፍስ የሚያሰጥ ቤተሰብ ነው ያለሽ። ወደኛ ግን ስንመጣ ማለት ነው እኔ የራሴን ታሪክ እስከዛሬ ተናግሬው ማላቀውን ነገር ማለት ነው አጥፍቼ ሊሆን ይችላል፣ ተሰዳድቤ ሊሆን ይችላል። ግን እዚህ ሚዲያ ላይ እንደ ጻድቅ የምትቆጥሯቸው ሰዎች ወጥተው ለቤተሰብ ክብር እንጨነቃለን የሚሉ ሰዎች መጀመሪያ ባለጌ ያሳደገው ኖ እኔ ነኝ እኮ የባለኩት እኮ ቤተሰቦች አይደለም የባለጉት እኮ። ቤተሰቤ ምን አረገ? እኔ የማረገው ነገር እኮ ሪፕሬዘንት እኮ አያረጋቸውም እኮ እነሱን እኮ። ውስጥ ምን ያህል ፍትጊያ እንዳለ ላታውቁ ትችላላችሁ። የግድ እያንዳንዱን ይሄ ሪያሊቲ ሾው አይደለም። ሪያሊቲ ሾው አይደለም ስላችሁ ይሄ ምንድነው የካርዳሽያን የኪም ምናምን ላይፍ አይደለም። እያንዳንዱን ነገር ስንጨቃጨቅም አናሳይም። ቤት ውስጥ ካሜራ ከዘጋም በኋላ ብዙ ጭቅጭቅ ንትርክ ሊኖር ይችላል እኮ። ያን ያህል ቤተሰብ ከናንተ አጌነስት ሊሆን ይችላል ከምታራምዱት አረማመድ። ግን ማንም ይነሳና ባለጌ ያሳደገው አሳዳጊ የበደለው የወላጆች ስህተት ታረጉታላችሁ። ነው የወላጅ ስህተት አይደለም። አንድን ሰው ክሪቲሳይዝ ማድረግ ከፈለጋችሁ ያን ሰውዬ ነው ክሪቲሳይዝ ማድረግ ያለባችሁ። ገብታችኋላ? አሁን ከሸቱ ምንም ያልወደድኩት ነገር ምንድነው ይሄ ሀና ትወርክ ስታረግ ባይዘው ሀኒቾ ደስ ይላል። ቄጥሽ ትወርክ ስታረግ ታያለሽ። ሀና ትወርክ ስታረግ ደስ ላይለው ይችላል። ግን ቤተሰቦቿ እንደዛ ትወርክ እንድታረግ አርገው አይደለም ያሳደጓት። እነሱ ጋር መድረስ የለበትም። እንደዛ በዛው ያሳድገዋታል አይባልም። አንድ ሰው ያስተዳደጉ ውጤት ምንድን ነው? አሁን ያስተዳደጉ ውጤት ነው ያላችሁት፣ ያስተዳደጉ ውጤት አይደለም። እንደነገርኳችሁ ብዙዎቻችሁ ሀሳባችሁን በነፃነት መግለጽ ስለማትችሉ ነው ሶሻል ሚዲያ ላይ ያለን ሰው የምትተቹት። ብዙ ሰው ሶሻል ሚዲያ ላይ የሚመጣውን ሰው ዊክ ፖይንቱ ቤተሰቦቹ ስለሆኑ ነው በቤተሰቦቹ ልታሸማቀቁት የምትሞክሩት። እናንተ መናገር ማትችሉትን እሱ ሲናገር ስለምትናደዱ ነው። እሱ ተናግሮ ገንዘብ ስለሚያገኝ ነው። እኔ አጋጥሞኝ ያውቃል። አሁን እዚህ ጋር እንዲህ ባምቢ ምናምን አርጋ ምናምን ብለው ከዛን ከሷ የባሰ ነገር የሚያደርጉ ከዛን በባምቢ እናደዳሉ። አሁን እናንተ ምንድን ነው እሷ እናንተ አርጋችሁ ገንዘብ ማታገኙበትን ነገር እሷ አርጋው ገንዘብ ስለምታገኝ ነው። አሁን ለምሳሌ አላሙዲን አገባለሁ ያለች ጊዜ እኔ ኢትዮጵያ ውስጥ ያሉ ባለትዳሮችም ምላችሁ ከ100% 99 የምር አላሙዲ ኦፈር ቢያቀርብላችሁ ታገባላችሁ። ግን እናንተ ተናግራችሁ ቫይራል ስላልወጣ እሷ ተናግራ ቫይራል ስለወጣ እሷ ስለተደነቀችበት እሷን ሰው ስለ እንትን ስላላት ነው የምትናደዱት። የእናንተን ሀሳብ ተናግራ እሷ የሆነ ቫይራል ስለወጣላት ነው የተናደዳችሁት እንጂ ሪል ላይፍ ላይ እኮ መቼም ልጅ እያለን ራሱ እኮ እስክሪብቶ ወይ ደግሞ አዳዲስ ልብስ ስለሚገዛ ወንድ ትሄዳለች። በቃ ሴት ልጅ ትሳባለች ገንዘብ ላለው ሰው ያለ ሀቅ ነው። እኔ አሁን በሱ ምናምን ብዙም የሚከፋኝ አይነት ሰው አይደለሁም። ግን እኔ አሁን ቅድምም ሳነሳ የነበረው ሀሳብ ትንሽ የደበረኝ ምንድን ነው አብዛኛው ሰው የራሱን ችግር ዲፌንድ ለማድረግ ራሱን አሳልፎ ላለመስጠት
ነው ሀኒቾን ትክክል ያላት እንጂ የሀና ቁስል አልተረዳችሁትም። ከእሸቱ ጋር በተፈጠረው ነገር እሷ ቤተሰቦች የተነኩብኝ ምናምን ብላ ነው የተናደደችው። እናንተ ደግሞ እኔም እኮ ነገ እንደዛ አደርጋለሁ ብላችሁ ነው ስትከራከሩ የነበረው። ያ ነገር ይቀየር ነው። ልክ አይደላችሁም ነው። ልክ አይደላችሁም ማለት ሰው መምረጥ አለበት ወይ እግዚአብሔር ቤት ወይ ዓለማዊ ነገር፣ መብቱን የፈለገውን መምረጥ። ግን ማታ ውስኪ እያጋጫችሁ ጠዋት አትሂዱ። ያነሳው ሰውዬ ሀሳቡ ልክ ነው። እናንተ ናችሁ ልክ ያሉ ናችሁ። ጥያቄ ካላችሁ ማቅረብ ትችላላችሁ። አሁን ከሱ ርዕስ እንወጣና ደግሞ ወደ ሁለተኛው ርዕስ እንገባለን። ሁለተኛው ርዕስ የትኛው ነበረ? ደግሞ ዳውንሎድ እናድርገውና ፎቶ የሰውየው የት አለ? የሰውየውን ፎቶ እንዴት ማግኘት እንደምችል አላውቅም። ሮባ ካለህ ላክልኝ። አባት ሆኖ ስለተሸመጠጠው ሰውዬ እንሂድ እናውራ። እሱን ለልጆቼ አባት ድረሃለው ያለው ሰውዬ ሚስቴን ኬክ እንትን ብዬ በጣም ድምፁ በጣም ስላሳዘነኝ ነው ዛሬ ቪዲዮ የሰራሁበት። ስለሱ ጉዳይ በጣም ማውራት ፈልጋለሁ። የልጆቼ አባት ድረሃለው ያለው ሰውዬ የሱ ፎቶ ካላችሁ በውስጥ ላኩልኝ። ፎቶ የሱን ፎቶ ስለምፈልገው ነው። እንዴት እንደማደርግ አላውቅም። ቆይ እስኪ እዚህኛው ስልኬ ሞን በጠዋቱ ዜና እያስነበብክ ነው እንዴ? አዎ ፍሬ፣ ሀገራዊ ጉዳይ አጀንዳ ላይ ነኝ ፍሬ። የሀገር አጀንዳ ላስቀድም ነው ዛሬ። ጥርጣሬ አይገጥምም። እርግጥ ለምን ልጆቻችሁ ነጭ ስለሚሆኑ። ሮባ ቴንኪው። ይሄን ሰውዬ ታውቂዋለሽ? ዛሬ ቪዲዮ ሰርቼበታለሁ እኔ። ኧረ እኔ አይቼው አላውቅም በህይወት ዘመኔ። ዛሬ ነው ያየሁት። ማን ነው? ስንት ዓመት ያሳደጋቸው ልጆቹ የሱ እንዳልሆኑ አወቅ በኢየሱስ ስም። እና የሰራው ቪዲዮ በጣም ነው የሚያሳዝነው። ሚስቱ ሌላ ጋር ቺት አድርጋበት ነው? አዎ ቺት ማድረግም ብቻ ሳይሆን ልጅ ወልዳለች። እና የልጆቼን አባት አገናኙኝ ድረዋለሁ ከነ ሚስት ያስረክባለሁ ብሎ በሚያሳዝን ቃና ነው ሲናገር የነበረው። ድምፁ ራሱ ያሳዝናል። እና ስለሱ ሰውዬ ላወራ ነው እኔ። አንቺ ወተሽ ጌም መጮት ትችያለሽ ፍርዬ። እሺ እኔ ደግሞ ወሬ ልንገርህ። አንድ ወሬ ሆዴን ታውቃለህ? ሆዴን ደበደቡት ፍራንክፈርት ብታይ በግሩፕ የጂጂ ኤክስ። አዎ ለምን? እኔ ምን እንዳደረገ ምን አውቄ ቅጥቅጥ አደረጉት። ሆስፒታል ገባ። ማን ነው መቼው ታውቋል? አልታወቀም። ማታ ነው የነበረው። ሮጦ አሉ እንዴ። ካሜራ ምናምን የለም? ካሜራ እኮ የለም ጀርመን ሀገር ላይ። ሲሲቲቪ የለም? የለም እኮ ጀርመን ላይ ካሜራ። ጨለማ ላይ አንዱ አናተን ካለ እድል ከሌለ ፖለቲካ ነገር ተናግሮ ነበር ወይ? ሰሞኑን የተናገረው ነገር ነበር? ኖ ምንም አልተናገረም። ምን አይቼው አላውቅም። ስንት ጊዜ እንዲያውም ሚዲያ ላይ ማን ሊሆን ይችላል ብለሽ ታስቢያለሽ? እንግዲህ በሴት የቀና ይሆናል። እኔ ምን አውቄ? ወይ ሴት የላከችው ይሆናል። ሌላ አግብቶ ነበረ። ከሴት ጋር ሲላላስ ነበር ያመሸው፣ ከሌላ ሴት ጋር ሲጀመር። ከዛን ተደበደበ ማታ። ከዛ ተደበደበ። አዎ በዳለው ብሎ በዱት። አዎ እንደዛ ነው ነገሩ መሰለኝ። አሁን ሆስፒታል ሄጄ ጠይቀዋለሁ። እኔ የዜግነት ግዴታዬን መዋጣት አለብኝ
ቆይ እኔ ያኔ እኮ ብዙ ድራማ የቲክቶክ ማይ ሰው አይደለሁም። ያኔ ከጂጂ ጋር በምንድን ነው የተጣሉት? ከጂጂ ጋር የተለያዩት ሊያሾው ጋር ሄዶ ቪዲዮ ሰርቶ። ምን አይነት ቪዲዮ ሰርቶ? ኖ ሊያሾውና ጂጂ በጣም ጸበኛ ነበሩ በዛን ሰዓት። ከዛ አቶ ሆዴ ሊያሾው ጋር ኢትዮጵያ ሄዶ ሊያሾውን አገኛት። በዛ ነው የተጣሉት። ስንት አመቱ ነው? ቆይ ሆዴ 34 ምናምን ይሆናል። ሆዴ ራሱ እኮ ባለጌ እኮ ነው። አንቺ የሆነ ጊዜ አናግሮኝ ትመቸኛለህ ምናምን ብሎኛል። እሱ ልጅ ነው። አዎ ትመቸኛለህ ብለዋል እኮ ባለፈው። እኔም ይመቸኛል፣ ግን አያት ከሆነች ሴትዮ ጋር ሪሌሽንሺፕ ለምን ጀመረ? ማኒቶክ ማለት ብር ነው እኮ። ግልጽና ግልጽ እኮ ነው እኮ። አንድ ወንድ ልጅ ማለት ጂጂ ሀብታም ናት እንዴ? ጂጂ ብር አላት እንዴ? ኖ ጂጂ ብር አላት ሳይሆን ባላት ግን ታረግለታለች። ባላት ነገር ታረግለን ነበር። ሰፖርት አድርገዋለች። አይፎን ፕሮ ማክስ ገዝታለታለች፣ ልብስ ገዝታለታለች፣ ብዙ ነገር አድርጋለታለች። ከዛም በኋላ ጠግቦ አፈነገጠ። አዎ ከዛም ጥቃት ደረሰበት። አዎ ከዛ አይታል ሚዲያ ላይ እንዴት እንዳረጉት። እርግጥ እኔም ከአያቴ ጋር የሆነ ሰው እንደዚህ አይነት ሪሌሽንሺፕ ቢጀምር ምመታው ነው የሚመስለኝ። እንዴት ዲስሪስፔክት ነው። ሹገር ማሚ እና ሹገር ዳዲ የተባለው ታዲያ ምኑ ላይ ነው? በሱ ነገር ተስማሚበታለሽ እንዴ? ኦፍ ኮርስ እስማማለሁ። ሹገር ዳዲ እና ሹገር ማሚ እስማማበታለሁ እኔ። አሁን ሽማግሌ መጥቶ ጅጅት ያለ ሽማግሌ መጥቶ ቂጠሽን ቻምባው ያረግሽ ወይ ሊልስሽ ቢሞክር ብር ምናምን ቢበትንብሽ እንዴ 10,000 ዩሮ ምናምን ምንም አይመስልሽም እንዴ? አግኝቼ ነው እንዴ ውዴ? ተገኝቶ ነው አብሬ እሆናለሁ። ምንድነሽ? ቆይ አንቺ ፍሬ ይቅርታ አድርግልኝ። አንቺ ሸሌ ነሽ? ምንድነሽ? ምን ማለት ነው? ምንድነሽ? ሰው ነኛ። ሰው አይደለምሽም አንቺ። ልብስ የለበሰ አህያ ነሽ ማለት ነው። እንዴት ነው ልብስ የለበስኩኝ አህያ? አስፈቅዳ አትሳደባ ሙርሲ አይደለ? አይ ፍሬ የምሬ ነው እኮ ነው የምልሽ። እንዴትን ለገንዘብ ብለሽ እንዴት ልበልሽ? እኔ አሁን የሆነች ትልቅ ሴትዮ ጊፍት ብሰጠኝ አውት ኦፍ ኖዌር እዚህ ጋር መታ አንበሳ 3 አንበሳ ምናምን ብሰጠኝ እቀበላለሁ። ግን በምትኩ ከሷ ጋር ለመተኛ ተስማምቼ አልቀበልም። ከሷ ጋር ሪሌሽንሺፕ ለመጀመር ብዬ አልቀበልም። አንተ እንዳስተሳሰብ ነው። እኔ ሀብታም ሆኖ ለምን የጃጃ አይሆንም? እርጅት ብሎ አንድ ቅዳሜ የቀረው ቢሆንም እቅፍ ድግፍ ነው ማረገው። ብር ለዛ እኮ ነው አህያ ነሽ የምለው። አዎ አህያ ነኝ። የሰው አህያ ምን እንደሚያደርግ ታውቂያለሽ ፍሬ? በጣም የሚያሳዝነኝ ማለት ነው አህያ፣ ፈረስ ምናምን የሚባሉ እንስሳቶች ሀገር ሙሉ ሳር ነው። ሮጠው አምልጠው ሳር መብላት ይችላሉ። ከምግብ ውጭ የሚያሳስበው ነገር አለ አህያ? የለም። ሳር አገሩን ሙሉ ሳር ቅጠል